ትሬድ ማለት እንደዚህ ነው ያልኩበት ትሬድ ነው ያደረኩት እና በጣም ደስ ብሎኛል። አት ሴም ታይም ደግሞ አካውንቱ ደግሞ ብሎ አፕ እንዲያደርግ ፈልጋለሁ። የፈንድ ቻሌንጅ አካውንቱ ማለት ነው። ለምን እንደሆነ እነግራቸዋለሁ። ብቻ ያው አሜዝድ ካደረጉኝ ትሬዶች እስካሁን ከጀመርኳቸው ማለት ነው በጣም ረጅም ነው። በነገራችሁ ላይ እንዲህ ዝቅ ብዬ ነው እያወራ ያለሁት። ትሬድ ካደረኳቸው ከዚህ በፊት ማለት ነው በጣም ቤስት የምለው አይነት ትሬድ ነው። ሪዛልቱን አሳያችኋለሁ። እንዴት ናችሁ? ቤኒዘር እባላለሁ። አዲስ ሆናችሁ ሰዎች ያለፈው ቪዲዮ ላይ 15000 እንግባ ብዬ 15000 ገብተናል። በጣም ቴንክ ዩ። አሁንም 16000 ኔክስት ታርጌታችን እሱ ነው የሚሆነው። ማስተዋል ጀመርኩ ደግሞ ብዙ ጊዜ ቪዲዮዎችን የሚያዩ ሰዎች ሙሉ ትሬደር ይመስሉኝ ነበረ፣ ግን ትሬደር ያልሆነም ሰው ቪዲዮ ይናያል። እናንተ እንዴት ነበር ሳምንታችሁ? ትሬደር ሆናችሁ ደግሞ ሳምንታችሁ እንዴት ነበር በትሬድ ማለት ነው? ያው ያለፈው የሆነ ሰው ኮሜንት ላይ ጽፎ ነበረ የሚያስጠላ ሳምንት ነበር ምናምን ብሎ፣ እናንተም የእናንተን ሳምንት በየሳምንቱ ማለት ነው እዚህ ጋር እየገባችሁ ፊልም ታረጉትን ጻፉ። እንዴት ነበር ሳምንታችሁ? እንደዚህ ነው ብላችሁ። ሁሉም ሰው ስትራግል እየሆነ ስለሆነ እዚች ጋር ሪለስት ፕሌስ የምታገኙት ቦታ ነው፣ ሪል የሆነ ቦታ ነው። ስለዚህ የሁላችሁንም ኮሜንት ያለው የሁላችሁንም ኮሜንት ስፔሻሊ የሳምንታችሁን አፕዴት የምትናገሩ ከሆነ የሳምንት አፕዴት እንዲህ ነበራችሁ የምትናገሩ ሰው የሁላችሁም ሰው እየገባሁኝ አንብቤ ሪፕላይ ያደርግላችኋለሁ። ያለፈው ላይም በጣም ትንሽ ራፍ ሳምንት ያሳለፈ ሰው ነበረ እና ኮሜንት ላይ ጽፎ አይቼ ፋይናት ሁላችሁም ከዚህ በኋላ እንደዚህ ያሳልፋችሁ ሳምንት በየሳምንቱ ይሄ ቻናል የእናንተ ቻናል ነው እንዲያሳልፍ ያለው ብላችሁ ኮሜንት ላይ አስቀምጡ። የሁላችሁም ኮሜንት አነባለሁ። ተስፋ መቁረጥ ደግሞ አማራጭ እንዳልሆነ እናውቃለን። እዚህ ጋር ላምቦርጊኒ ወይም ደግሞ የሆነ ነገር እየነዳን እናንተ ላይ ብልጭ በሩ ልክፈተው አንዴ ጋር ላምቦርጊኒ ኦር ሰምቲንግ እየነዳው የለኝ which anything እያሳየው ብልጭ ምናምን ነገር እንጎልልጭ ምናምን ነገር ልላችሁ አይደለም፣ የእናንተ ቻናል ነው። ስለዚህ ፊልም ታርኩኝ ሳምንታችሁን መጻፍ ትችላላችሁ። ሰኞ ትሬድ አላደርግም። ሰኞ ትሬድ ማላደርግበት ምክንያት ያለፈው ቪዲዮ ዝም ብዬ ራፍሊ ያስተማረኝ ሰው ትሬድ አታርክ ስላለኝ አላደረኩም ብዬ ነግራችሁ ነበረ። ኮሜንት ላይ አይቼ ነበረ እሱ ስላለ ነው ወይ የምታደርገው? አዎ እሱ ስላለ ነው። አስተማሪ ነው። እኔ የኔ ስትራቴጂ አይደለም። ገብታችኋል? የኔ ስትራቴጂ የምጠቀመው አለ፣ ግን ያን ስትራቴጂ ያመጣሁት ከሱ ተምሬ ነው እንጂ ጀስት ላይ ጋር ያመጣሁት እንትን አይደለም እኔ ማለት ነው። ለዛ ተናግሮ ይሄ የማይሆንበት ምክንያት ደግሞ እንደዚህ ነው ብሎ አሳማኝ ምክንያት ተናግሮ እኔም ፐርሰናሊ ባክ ቴስት አድርጌ አይቼው ሰኞ ዕለት ትሬድ ማድረግ ስለሌለብኝ ሰኞ ዕለት ትሬድ አላረግም። ለዛ ነው እንጂ ቪዲዮ ያየሁኝ እንደው ትሬድ ኦን መንዴይ ካለኝ ቤት ብዬ ቪዲዮ መስራት አይደለም ምን ሀሳብ እንዳቀረበና ራሴ ማያቸዋለሁ። ስለዚህ ሰኞ ትሬድ አላረኩም ማለት ነው። ማክሰኞ እንዲተምበር ቀጣይ ስቱዲዮ ላይ ነው። ትረስት ሚ ዶርም ላይ ያሰለቻችኋል። ቀጣይ ስቱዲዮ ነው ብዬ ተስፋ አደርጋለሁ። ሆፕፉሊ ማክሰኞ ትሬድ አላረኩም። አይ ቲንክ ሮብ ኦር ሐሙስ፣ ይሄ ቪዲዮ እሑድ ስለሆነ ሪከርድ እያደረኩ ያለው ጠዋት ሪከርድ አድርጌ ማታውን አፕሎድ ማድረገው ነገራችሁ ላይ ማክሰኞም ትሬድ አላረኩም። ሮብ ኦር ሐሙስ ትሬድ አድርጌያለሁ፣ ግን ትሬድ ከመግባቴ በፊት ስክሪንሾት አንስቻለሁ። ስክሪንሾቱን ባይ ነበር ልገባኝ ነበር ያሰብኩት። እነዚህ ላይኖች ነግራቸዋለሁ። በኋላ ቪዲዮ ላይ ሪዛልቱን ሳያችሁ ለምን አስፈላጊ እንደሆነ ለኔ ክሪቲካል እንደሆነ ይገባቸዋል። ላይኖቹ በደንብ እስኪገባኝ ድረስ እማራለሁ። እስከዛ ግን እነዚህ ላይን ተጠቀማለሁ። ባትሪ ሎ እያለ ይመስልኝ ስክሪንሾቱን አሳይታችሁታል። ሪዛልቱን ደግሞ ቪዲዮ ቀርጫለሁ። አክቹአሊ ዛሬ ነው የቀረጽኩት። ሪዛልቱ ያለፉትን ምናምን ነገር ስክሪንሾትም አስቀምጥላችኋለሁ። የፕሮ ፎርሙላ ላይ ማነው MT5 ላይ ሪዛልቱ ማለት ስንት ፕሮፊት እንዳገኘው። ስለዚህ ሪዛልቱን አይተን እንመለስ። ኦኬ ይሄን ይመስላል እንግዲህ እስካሁን ትሬድ ካረኳቸው ፎርሚ ማለት ነው ፐርፌክት የሚባለው አይኖ ከዚህ በፊትም ፐርፌክት ያልኩት ትሬድ ነበረ፣ ግን ከዛ ሻል ያለ ፐርፌክት ምረው ትሬድ ነው። ትንሽ ኤክስፕላኔሽን ልስጣችሁ። ኮሜንት ያለፈው ቪዲዮ ላይ አንድ ኮሜንት አይቼ ነበረ። እነዚህን ላይኖች የራሴ የምጠቀማቸው ነገሮች አሉ ብዬ ማለት ነው። እዚህ ጋር መንዴ 27 የሚለው ሌሎችም አሉና እነዚህ ለምሳሌ አንዱ ምረካው ትንሽ ስታክ እያደረገ ነው። አይታችሁ ለምሳሌ የቱስዴይ እና የቱስዴይ 23 ነው። ራሳችሁ እንደዚህ የምትጠቀማቸው እንትኖች አሉና ምንድነው ጀስት ኮመን ያለውን ነገር አትጠቀሙም ወይ?
ፈርስት ኦፍ ኦል እኔ ዝም ብዬ ከክሬት ያደረኩት ነገር አይደለም። ይሄንንም ተምሬ ነው እንጂ እስቲ ራንደምሊ ላይን ልሳል ብዬ አይደለም የመጣሁት። እና አንደር ላይኖች አሁን እንደዚህ ሪስፔክት ሲደረጉ እዚች ጋር አይታችሁት ከሆነ ላይኖቹ እንደዚህ ኪ ፖይንቶች ናቸው ለኔ ማለት ነው ፎርም የምጠቀማቸው። ስለዚህ ምንድነው ያደረኩት ኦብቪየስሊ ከ7 ኤኤም አልፌ ነበረ ማለት እስከ 7 ኤኤም ሎስቱን ይሰጠኛል ብዬ ኤክስፔክት አድርጌ ነበረ። እስከ 7 ኤኤም ሎስቱን አልሰጠኝም። ከዛ ኤክስቴንድ አድርጎ በምን ሄደ እስከ 9 ኤኤም ላይ ወረደ ማለት ነው። ስለዚህ ይሄ ላይን ደግሞ ለኔ ሁለት ቦታዎች ላይ 14 ነው የሆነ ቲክቶክ ቪዲዮ ሰርቼ ነበር የምታስታውሱ ከሆነ ይሄና ይሄ ላይን ኪ ፖይንቶች ነው ብዬ ማለት ነው ለኔ ማለት ነው ሁለቶቹ። እዛ ፖይንት ላይ ከዚህ በፊት ሰልኩት ነገር ነበረ። በጣም ራቅ ብለን ማየት እንችላለን። ብቻ መጣ ወደዚህ ወረደ። ዘን መጀመሪያ ኤክስፔክት ያደረኩት በዚህ ሪጀክት ይደረጋል ብዬ ነበረ። ሰም ካይንድ ኦፍ ሪስታንስ ከሰጠ በኋላ ስላይዱን አላከበረውም። ስለዚህ በታችኛው ወረደ፣ በዚህኛው ሪጀክት ተደረገ። ዘን ከዚህ በፊት ኖርማሊ ማድረገው የነበረ ፔንዲንግ አስገባና እዚች ጋር ትቼው ነበረ እንትን ብለው ፔንዲንግ አስገብቼ ማለት ነው። ልክ ሲነካው እዚች ጋር ይግባ ብዬ ማለት ነው። አክቹአሊ እዚህ ጋር ነበር የምገባው። ይሄ ሶሪ እዚች ጋር ይነካል፣ ይሄኛም ላይን ይለካል። ይሄ ደግሞ የመቹ ነው። ይሄም የቱስዴይ ነው። ቴቺው ቱስዴይ ነው። ቴቺው ቱስዴይ ነው። የቱስዴይ 23 ነው። ይሄም በዚህኛው መጀመሪያ ሪጀክት ተደረገ። ከዛ ፓስ ማድረግ ከብዶት ተመልሶ ወጣ። ድጋሚ ወረደ። ድጋሚም በዛው ላይን ትንሽ ያው ብዙም ቴክ አላደረገም። ትንሽ ወረታች ወርዶ እንዳያችሁት ተመለሰ ማለት ነው። ስለዚህ መመለሱን ካረጋገጥኩ በኋላ የቱ ጋር ገባሁኝ? ይሄኛውን ካንድል ካለፈልኝ በኋላ ታች ሲያደርግልኝ በዚህኛው ማለት ነው ገባሁኝ። ከዛ ተመልሶ መጣ። ሌላ ጊዜ ቢሆን ኖሮ ተመልሶ መጥቶ እዚህኛው ካንድል ታያችኋል። እዚች ጋር ያለችዋን ለዚህ ጋር ገባ ነበረ፣ ግን አታውኩት። ስለዚህ ምንም አይነት ኮንሶሊዴሽን ሳያሳይ አግሬሲቭሊ እንደምታዩት ወደ ላይ ወጣ ማለት ነው። በእነዚህ ላይኖች ሜቢ ሪጀክት ይደረጋል ብዬ አስቤ ነበር፣ ግን አክቹአሊ ሎስቱን ስለሰጠኝ ሪጀክት አልተደረገም ማለት ነው። ቀጣዩ ደግሞ ሃይስት የሚሆነው የመንደዩ 27 ማለት ነው። እሱ ላይ ቲፒን አስቀመጥኩኝ። እንዳያችሁት እዛው 27 ላይ ሪጀክት ተደረገ፣ ወረደ፣ ተመልሶ መጣ። ትንሽ ፕሬስ ወደ ላይ ያረገ፣ ወረደ፣ ድጋሚ ተመልሶ መጣ፣ ሪጀክት ተደረገ። ስለዚህ ላይኑን ፓስ እንደማያረቁ አውቁ ወረደ ማለት ነው። ስለዚህ ይህን ይመስላል ሪዛልቱን እንዳያችሁት ነው። በጣም ደስ የሚል ሲሄድ ነበረ፣ ግን ስቲል አካውንቱ ደግሞ ብሎ አፕ እንዲያደርግ ፈልጋለሁ። እሱን አስረዳችኋለሁ። መጀመሪያ ግን ሪዛልቱን ለሰያችሁ። ሪዛልቱ ይሄን ይመስላል። 50 ሰምቲንግ ዶላር ነው። አይ ቲንክ 1.4 ደርሶ ነበረ ሪስክ ቱ ሪዋርድ ሬሽዮ ማለት ነው። ከዛ በነጋታው ደግሞ በዛው ቀኑ በነጋታው ትሪ ያደረኳቸው እንትኖች አሉ። በጣም ትናንሽ ናቸው። ጀስት ቴስት ለማድረግ ነው። በዴሞ ቴስት ማድረግ ይችል ነበር፣ ግን አጌን አካውንቱ ብሎ አፕ ሊያደርግ ስለሆነ ዋይናት ስለምፈልግ ማለት ነው። ይሄን ይመስላል ሁለት ትሬዶች። ለምንድነው አካውንት ብሎ አፕ እንዲያደርግ የምትፈልገው? ዝም ብለህ ትሬድ አታደርጉም ወይ ምናምን ነገር ልትሉ ትችላላችሁ። ምክንያቱም አስረዳችሁ እስካሁን አሁን ይሄን ድሮዳው ያለበት አካውንት ወደ ኢቭን አምጥቶ ወደ ፕሮፊት ከማምጣቱ ይልቅ አዲስ አካውንት በ28 ኦር አይ ቲንክ ፕሮፈርም መርጣለሁ። ይሄ ፕሮፈርም እቀይራለሁ ከረንትሊ የምጠቀመው ማለት ነው። የፈንድ ኔክስት ነበር፣ ያ ፕሮፈርም መርጣለሁ። አንዳንድ ነገሮች ስላየሁባቸው ይሄ ፕሮፈርም ላይ ማለት ነው ማይሆን ነገር ብገዛ ይሻላል ብዬ አስባለሁ። በነገራችሁ ላይ እኔ ለመጠየቅ አልፈራም። ከኔ ኤክስፒሪየንስ ትንሽ ሻል የሚል ሰው የእሱን ሀሳብ ቁጭ ብዬ ነው የምሰማው እና አይ ቲንክ ኢትስ ማች ቤተር አዲስ አካውንት ቢገዛ ይሻላል። ኔክስት ምን እንደማደርገው ኔክስት ሃይ ፕሮባቢሊቲ ያለው አካውንቴ ብሎ አፕ ሆነ የሚል እንትን ማለት ነው። ሃይ ፕሮባቢሊቲ አይደለም፣ ያው ስትራቴጂ የአሁኑ ሴትአፕ አገኛለሁ ብዬ ተስፋ አደርጋለሁ። ምንድነው የማደርገው? የቀረውን ዶላር ኤቭሪ ሲንግል ዶላር ማለት ነው። ትንሽ ዶላር ነው የቀረችው ብሎ አፕ ሊያደርግ $400 ነው የሚፈቀድልኝ። አይ ቲንክ ትንሽ ሪዛልቱን የቀረችው ብቻ ባላንስ ያውና የቀረችው ባላንስ አይታችሁታል አይደል? እሱን ባላንስ ሙሉ ሪስክ አደርጋለሁ። ገብታችኋል? 1 2 3 ገባለሁ በራሱ 1 2 3 አይ ቲንክ በቀረው ባላንስ በ3 አባዙትና ቀጣይ ቪዲዮ ላይ ስታገኙኝ ወይ በሱ ፕሮፊት ነው ወይ ደግሞ ብሎ አፕ አድርጎ ነው። ቀጣይ እሁድ 2 ተኩል ላይ መሀል ላይ የሆነ ቪዲዮ ሰራላችኋለሁ እና
ሜቢ መሀል ላይ የሆነ ገስት ላመጣ እችላለሁ። ዩቲቨርስ ነው እስካሁን ድረስ ትሬደር ቪዲዮ ላይ የመጣው አይደለ? ሌላ ገስት ፕሮባብሊ ሊመጣ ይችላል። አሪፍ ኤክስፒሪየንስ ያለው ሰው ማለት ነው። ፕሮሚስ አይደለም። ኔክስት ዊክ ወይ ከኔክስት ዊክ በኋላ አንድ ሰው ፊውቸር ላደርግ እችላለሁ መሀል ላይ ማለት ነው። እሁድ ላይ ሳይሆን መሀል ላይ ከእሁድ እስከ እሁድ ባለው መሀል ላይ። እሁዱ ደግሞ ሁሌ አብዴቱ ነው። ለዛ ነው አካውንቱን ብሎ አፕ እንዲያደርግ የምፈልገው። ሳምንት አብዴት ይሄን ይመስል ነበር። በጣም ወዳችኋለሁ። አሁንም ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። አቤኔዘር ታምሩ ነው በነገራችሁ ላይ ስሜ። አቤኔዘር ቲኤንቲ ሌላ ጊዜ ለምን እንደመጣ ነግራችኋለሁ። አቤኔዘር ታምሩ ነው ስሜ። አቤኔዘር ታምሩ ሳይኒንግ አውት ባይ